ለገና ትንሽ ነናኛ እኛ ያዘጋጀነው የወጣቱ ሰርግ ነውና ባይዘው የጨረቃ ቤተሰቦች እኔ በዛሬ በጣም ደስ ብሎኛል። ማለት አይሚና ብሩኬ የእውነት ሳይጋቡ እንደዚህ ካባ ለብሰው አይተን እንደዚህ ደስተኛ ከሆነን ዋናው ሰርግ ሲመጣ ምን ልንሆን ነው? እስቲ የጨረቃ ቤተሰቦች የት አላችሁ? ይህን ቪዲዮ ጀምሩት፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። የጨረቃ ቤተሰቦቼ በጣም ወዳችኋለሁ፣ አከብራችኋለሁ። እንኳን በሰላም መጣችሁ ማለት ነው ቤተሰቦቼ። እስቲ የዛሬ ቪዲዮ በጣም ደስ የሚልና ልብ የሚነካ ነው። 10 ጊዜ 40 ጊዜ ራሱ ብናየው የሚሰለች ቪዲዮ አይደለም። ምክንያቱም አይሚና ብሩኬን እንደዚህ በካባ ማየት በጣም ደስ የሚል ነገር ነው እያስባለሁ። እስቲ ግን በዚህ ሐሳቤ ላይ ምን አሰብኩ መሰላችሁ? የጨረቃ ቤተሰቦች ምን አሰብኩ መሰላችሁ? ብሩኬ ሽማግሌ ይላክ፣ በቃ እኛ እውነተኛውን ሰርግ እንፈልጋለን የምትሉ ሰዎች ካላችሁ ሁላችሁም የጨረቃ ቤተሰብ ይሄን ጉዳይ የምትፈልጉ ከሆነ አንድ ቁጥር ጻፉልኝ። የሁላችሁንም ኮሜንት ገብቻ ያለው ላይክ አደርጋለሁ፣ ተናግሬያለሁ። የሰዎች እኔ ብሩኬ ሽማግሌ መላክ አለበት ብዬ አስባለሁ። በቃ አሁን እኮ አንደኛ አንድ ላይ እየኖሩ ነው እና ከዚህ በላይ ምን አለ? በቃ አሁን እኮ ተፋቅረዋል፣ ይዋደዳሉ፣ ፍቅራቸውን ተጋርጸዋል በይፋ። ስለዚህ ብሩኬ ለምን ሽማግሌ አይልክም ብዬ አስባለሁ። ሰዎች አዎ ብዙ ዓላማ አላቸው፣ ግን ደግሞ በቃ እኛ 4 ልጆች ማየት እንፈልጋለን። እኔ በያመጣሁት በምን አመጣሁት፣ ስለዚህ ልጅ እንፈልጋለን። በቃ እስቲ የኔን ሐሳብ የምትጋሩኝ ሰዎች ካላችሁ ሐሳባችሁን ኮሜንት ጻፉልኝ ቤተሰቦቼ። ይሄን ቪዲዮ ሲጀምሩት እንዳልኳችሁ ቪዲዮውን ላይክ፣ ሼር እና አራቱም አካውንት የኔ ነው። አራቱንም አካውንት ሰብስክራይብ ያደርጋችሁ እናንተን ዘና የሚያደርግ ነገር ለማቅረብ እየሞከርኩ ነው። ስለዚህ የእናንተን ድጋፍ ግን ማየት እፈልጋለሁ። ምቀኛ ገዛ አይደለ? እውነቱን ነው። ምቀኛ ነው የገዛው ብሩኬ። እቺ ውሻ መወገድ አለባት ወይ ደግሞ ለኔ ስጡኝ፣ ወይስ አይሚና ብሩኬ ቤት ሄጄ ልጅቱን ውሻ ልጥላፋት? ቤተሰቦች እውነቴን ነው። በጣም ብሩኬ ደግሞ ውሻዋን ሳያት እንዴት እንደሚሆን በቃ እና ጊዜ እየተሻማች ነው። በቃ የአይሚን ቦታ እየወሰደች ነው። ስለዚህ እባካችሁን ለዚች ውሻ ድምፅ ኑን፣ ትወገድልን፣ በቃ ትሂድ፣ አንፈልግም። እንደ ጥንቸሎቹ ቤት ይሰራላቸው ቤተሰቦች። እኔ በያይ ሰራኋቸው፣ በምን አንዴ ኬክ ስበላ አንዴ ምን ብሰራ ሰራው፣ ምንም በቃ ጠብ የሚል ነገር የለም ቤተሰቦቼ። ስለዚህ እስቲ እኔ ሐሳብ የምትገሩ ሰዎች ካላችሁ ሐሳብ ጻፉልኝ ቤተሰቦቼ። ባይዛው በጣም ራሴን አሙኛል፣ አላሻችሁም። ትናንትና ትንሽ ጉዳይ አጋጥሞኝ ነበር፣ ትንሽ ችግር አጋጥሞኝ ነበር። ግን አሁን ያው እናንተ ጋር መጥቻለሁ፣ አልቀርም ብዬ ነው። ሰዓትን ባረፍድ ራሱ መጥቻለሁ ቤተሰቦቼ። ስለዚህ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የልጆች ሰርግ አይታወቃለህ? ድሮ ህፃን ሆነህ ተጫውተሃል? የቃቃ ሰርግ ግን እስቲ ሳትዋሹ የጨረቃ ቤተሰቦች የቃቃ ባል ነበራችሁ ወይ? ሳትዋሹ ነበራችሁ ቤተሰቦቼ? ነበራችሁ? ከነበራችሁ አዎ ነበረን በሉ። እኔ አልነበረኝም፣ ምክንያቱም ከቤት አልወጣም። ሁለት ደግሞ እኔ ብቻዬን ያደጉት ማለት ለቤቱ ብቸኛ ልጅ ነኝና በቃ እኔ እንደዛ አልነበረኝም። ትምህርት ቤት ነበረችኝ፣ አላሻችሁ። እኔ ቪዲዮ ግን አያቴ ካየችው ቤተሰቦች ገደለችኝ። ጭራሽ ድሮ ነበረች ነብዬ እገደላለሁ። እስቲ ግን የእናንተን ሐሳብ አስተያየት ደግሞ የእናንተን ተመክሮ ጊዜ ካላችሁ ብጽፉልኝ የሁላችሁንም ኮሜንት ገብቼ አያለው፣ እመልሳለሁ ማለት ነው ቤተሰቦቼ። እሺ ወደ ቪዲዮ ሳላሻችሁ ግን አይሚና ብሩኬን በእንደዚህ አይነት መንገድ ማየቴ በጣም ደስ ብሎኛል። የጨረቃ ቤተሰቦች መጀመሪያ አላሻችሁም፣ አሰንና ፍጹም ያዘጋጁት ነበር ይመስለኝ። ግን ደግሞ ሰላሚናታችን ይህን ስላዘጋጀች በጣም እናመሰግናለን ማለት ነው። ሁላችሁ የጨረቃ ቤተሰቦች ምስጋና ይገባችኋል። እናንተም ሁሉ ነገር አርጋችኋል። ባይዘው ሰው በቃ በምንም ነገር አርጋችሁላችኋል። ግን ደግሞ ሰላሚና ይህን ዝግጅት አስበሽ በፍፄና በአሰን በኩል ማድረግሽ በጣም ደስ ይላል ማለት ነው። አይሚና ብሩኬን በእንደዚህ አይነት መንገድ ማየት በጣም ደስ ይላል ቤተሰቦች። እስቲ የደስታው ተካፋይ የሆናችሁ ሰዎች በአጠቃላይ ሐሳባችሁንና HP እያላችሁ ልብ ቅርጽ እያደረጋችሁ ኮሜንቱን ሙሉት ቤተሰቦቼ። ያዘጋጀችው ሰላሚና ነች። የሚጋባ ሰው ነው ካባ የሚለብሰው። ይሄ ነገር ግን የሚጋባ ሰው ነው ቤተሰቦቼ ካባ የሚለብሰው ማለት ካባውን እኔ ከዚህ በፊት አያቴ የሚለብሳ ፎቶ ተነሳበታለች እና ማለት አሁን ካረጀች ባላላ ትንሽ እድሜዋ ከገፋ በኋላና ላይክ የሚጋባ ሰው ብቻ ነው ካባ የሚለብሰው ነው አይደለም። ግን ባይዘው አይሚና ብሩኬ ገና ከዚህ በላይ ቤተሰቦቼ ካባ አይደለም ምንም ነገር ለብሰው ከፍ ይላሉ ቤተሰቦቼ። እውነቴን እና እስቲ በዚህ አጋጣሚ ግን ቤተሰቦቼ አይሚና ብሩኬን ለምን ሰብስክራይብ አናደርጋቸውም? 500,000 ለምን አናስገባቸውም? ሁለቱንም ካሰብንበት እኮ ቤተሰቦቼ በእውነት እላችኋለሁ ምንም አያግደንም። በቃ በአንድ እጅ የሚሰራ ነገር ነውና
ጠቅ 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 እያደረግን አይሚና ብሩኬን ከፍ 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 እናድርጋቸው ቤተሰቦቼ። ግን አምሮባቸዋል ቤተሰቦች፣ አይሚና ብሩኬ በጣም አምሮባቸዋልና እኔ በዚህ አጋጣሚ አንድ ሀሳብ አለኝ። ብሩኬ እውነቴን ነው ሽማግሌ መላክ አለብህ። በቃ ብሩኬ ሽማግሌ ለከክ በቃ እነዛን አራቱ ልጆች ማየት እንፈልጋለን ቤተሰቦች። እኔ በጣም ማየት እፈልጋለሁ። ማለት እንደዚህ ሳይጋቡ እኛ ገና እንደዚህ ከሆንን ተጋብተው ደግሞ ስናያቸው ምን ያክል ደስተኛ እንደምንሆን አስቡት። የጨረቃ ቤተሰቦች አስቡት እስቲ። እውነቴን ነው እውነት። እና አይሚና ብሩኬ ካባ አይደለም ከዚህም በላይ ይገባቸዋል እያስባለሁ ቤተሰቦቼ። እስቲ እናንተን ሀሳብ አስተያየት ደግሞ ጻፉልኝ ኮሜንት ላይ። እኔና ሀይሚ ስንጋባ ሙሉ የጨረቃን ፋሚሊን መምጣት የሚችልን በሙሉ ነው የምጠራውና ይህ ነገር በጣም ደስ ብሎኛል። የጨረቃ ቤተሰቦች ሰርግ ልበላ ነው። በቃ የሀይሚና ብሩኬን ሰርግ ልበላ ነው ቤተሰቦቼ። እውነቴን ነው። ባይዘዌ ሁላችንም ብንገኝ ብንሰበሰብ በጣም ደስ ይለኛል። በቃ አይደለ? ምክንያቱም ባይዘዌ አንድ ነገር ስነግራችሁ የሀይሚና የብሩኬ የጀርባ አጥንት እናንተ ናችሁ ቤተሰቦቼ። እናንተ የጨረቃ ቤተሰቦች ናችሁ እና እዚህ ለመድረሳቸውም ትልቁ ቫልዩ ያላችሁ እናንተ ናችሁ። ስለዚህ እናንተ በእነሱ ሰርግ መገኘት አለባችሁ። በቃ ሁላችሁም ለሀገራችሁ ያብቃችሁ። እስቲ ኮሜንት ላይ አሜን በሉ። ሁላችሁም ይህን የሀይሚና የብሩኬን ሰርግ መታደም የምትፈልጉ ሰዎች በአጠቃላይ ለሀገራችሁ ያብቃችሁ፣ ለዛ ቀን ያብቃችሁ የጨረቃ ቤተሰቦች። እውነቴን ነው። እኔ ሰርግ መብራት አምኖኛል። ሀይሚና ብሩኬ አፍጥኑት። ለነገሩ ሀይሚ ምን ታርክ? ብሩኬ ሽማግሌውን አፍጥነው፣ ከዛ ሰርጉን አፍጥነው፣ ከዛ ቶሎ እኔ ሰርግ አምሮኛል። እውነት ሰርግ ኬርኩስን ጊዜ ቤተሰቦቼ ኧረ በለው ቀኑን ጊዜውን ምናምን ፈልግ እኔም እፈልጋለሁ። ይኸው ገብቼ በሰል መፈለጉ ላይ እንዴ። ዋናው ብሩኬ ለሰርጉ ተዘጋጅ እንጂ ለአዳራሹ አታስቡ። አለ የጨረቃ ቤተሰብን የሚችል ባይኖርም እንፈልጋለን። ምክንያቱም እኛ ገና ከዚህ በላይ እየበዛን ነው የምንሄደው ቤተሰቦቼ። እና እኛንም የሚችል አዳራሽ አለ ብዬ አላስብም። ወይ እኔ አላቅም ቤተሰቦቼ። እኔ አንድ ነገር ስነግራችሁ እኔ የጨረቃ ቤተሰቡን መቀላቀልና እንደ ጨረቃ ቤተሰብ አንድ ሰው መቆጠሬ ለእኔ ትልቅ ደስታ ቤተሰቦቼ። ማለት በቃ አላ እውነት ያለምንም አላ ማስመሰል ቤተሰቦቼ። እኔ ሀይሚና ብሩኬን ከተዋወቅኩ በኋላ እናንተን ከተዋወቅኩ በኋላ የእናንተ ሀሳብ፣ የእናንተ ኮሜንት፣ የእናንተ ድጋፍ፣ የእናንተ አይዞ ያቡዬ በርታ የሚለው ኮሜንት ደግሞ ሳይ ደግሞ ቤተሰቦቼ እንዴት እንደሚበረታ ብታዩ፣ እንዴት እንደሚበረታ በቃ ጠንካራ ነው ሆኖ አንበሳ ነው ሆኖ ቤተሰቦቼ። ያለም መንገድ ላይ ነው እናደርጉ እንዲህ ልጥጥ አድርገን ሁሉም። አዎ በቃ እውነቱን ነው ብሩኬ። መንገድ ላይ ካልሆነ የጨረቃ ቤተሰብን የሚችል አዳራሽ የለም። ምክንያቱም አሁንም ብዙ ነን፣ ገና እየበዛን ነው እኔ ቤተሰቦቼ። እና ግን አንድ ሀሳብ አለ። እውነቴን ነው እውነት። በዚህ አጋጣሚ ለምንድን ነው ብሩኬን 500,000 ማናስገባው? አይሚዬንም 400,000 ማናስገባት? ለምንድን ነው ቤተሰቦቼ? እውነቴን ነው። ለምን ቤተሰቦቼ? አይሚና ብሩኬ ጥሩ ስራ እየሰሩ ነው፣ ጥሩ ቪዲዮ እያቀረቡ ነው። ስለዚህ ለምን ቤተሰቦቼ? ለምን እንዴ? ማድረግ የምንችለውን ነገር ለምን አናደርግም? እኔን ተውኝ፣ እኔን ከፈልጋችሁ አታርጉኝ ቤተሰቦቼ፣ ችግር የለብኝም። ግን አይሚና ብሩኬን ገና ከዚህ በላይ ከፍ እንዲሉ ፈልጋለሁ ቤተሰቦቼ። አሁንም ከፍ እያሉ ነውና የዛሬው ቪዲዮ በጣም ደስ ይላል። እኔ በጣም መጀመሪያ በጣም እውነት ገርሞኝ ነበር። በቃ አይደለ አልጠበቅኩትም። እኔ ነው በቃ ቀን ፎቶውን ሳየው ጓጉቼ የሆነ ጉዳይ ውስጥ ነበርኩ። ግን ፎቶውን ገብቼ አይቼዋለሁ እንደነገር ዩቲዩብ ስገባና በቃ ምን ሊፈጠር ነው በቃ አላ ሽማግሌ ተላከ እንዴ ምናምን ግራ ገብቶኛልና እስቲ እንደኔ ጓጉታችሁ ተጠብቁ የነበራችሁ ሰዎች ካላችሁ ሀሳባችሁንም ኮሜንት ጻፉልኝ ቤተሰቦቼ። እና ምላችሁ ነበር አራቱም አካውንት የኔ ነው። አንደኛው አይሚ ኤአይ፣ ብሩክ ኤአይ እና የሙዚቃው እና የአይሚና የብሩክ ላይቭ ሪከርድ የምለቀበት። ስለዚህ አራቱም አካውንት ቤተሰቦቼ የኔ ነው። ይሄኛውን ጋር ደግሞ 5ኛ አካውንት ማለት ነው። ስለዚህ ሁሉም የኔ ነው። ስለዚህ እኔ መደገፍ እኔን ሲናግዙ ይሄን ብላቴና ወጣት ከፍ እናድርገው ይገባዋል የምትሉ ሰዎች ካላችሁ በአጠቃላይ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የደውል ምልክቱን ደግሞ መጫን አትርሱ። ምክንያቱም እኔ ቪዲዮ ስለቅ ይደርስላችኋል ማለት ነው ቤተሰቦቼ። በጣም አመሰግናለሁ። የዛሬ ቪዲዮ በጣም ደስ የሚል ነው ማለት ነው። እና ደግሞ አንድ ሀሳብ አስቤያለሁ ቤተሰቦቼ። እውነቴን ነው። ይህ ሀሳብ ግን ጥሩ ነው ብዬ አስባለሁ። እኔ አይሚና ብሩኬን ሰርፕራይዝ ማድረግ ፈልጊያለሁ እና በምችለው አቅም ይሁን ነገር ባደርግላቸው ደስ ይለኛል። ግን አሁን ባለፈውም ቤተሰቦቼ አላገኙኝም እና አሁንም ደግሞ ካላገኙኝ በጣም ነው ልቤ የሚሰበረው። ባለፈውም ሳይመቻቸው ቀርቶ ነው፣ ሳይፈልጉ ቀርቶ ሳይሆን በጣም ቢዚ ስለሆኑ ቤተሰቦቼ እና በጣም ቢዚ ስለሆኑ እኔም ማግኘት አልቻሉም። እና እስቲ ሁላችሁም አንድ ሆናችሁ ቤተሰቦቼ የሀይሚና የብሩኬ ኮሜንት ላይ ነገ ቪዲዮ ሲለቁ ያቡን አገኙት እያላችሁ እስቲ ጻፉላቸው ቤተሰቦቼ። እስቲ አንድ ኑን እስቲ ከዛ በኋላ ከሀይሚና ከብሩኬ ጋር አንድ ቪዲዮ ለስራ ቤተሰቦቼ ላገኛቸው። በቃ እስቲ እውነቴን ነው ቤተሰቦቼ፣ እስቲ ይሄን ማድረግ አያቅታችሁም። ስለዚህ ሀይሚና ብሩኬን እንዳገኝ ከፈለጋችሁ እናንተ ጌዳችሁ ነገ የነሱ ቪዲዮ ኮሜንት ላይ
ቪዲዮውን እንዳለ የኔን ኮሜንት አጥለቅልቁት ቤተሰቦች እና ይህ ልጅ ማን ነው ምንድን ነው በቃ ይህ ልጅ ማን እናገኘው ብለው እንዲያገኙኝ ያርጉ እስቲ ቤተሰቦቼ። ይሄን ማድረግ መቼም ለእኔ አያቅታችሁም ብዬ አስባለሁ ቤተሰቦቼ። መልካም ምሽት ይሁናችሁ። በጣም ራሴን አሙኛል ቤተሰቦቼ፣ ግን ምንም ቢያመኝ ግን እናንተ ጋር አልቀረውም ማለት ነው። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ።